በጋሻው ደሳለኝ ኦርቶዶክሶችን ማስቆጣት ለምን ፈለገ? አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው? በባሏ የቀብር ስነ ስርዓት ላይ የተገኘው ፓስተር ለሚስትየው ቀለበት አሰረላት። ይሄ ከኋላ የምትመለከቱት ጥቁር የለበሰችው ሴት ተንበርክኮ የሚጠይቃት ፓስተር ድንግል ማርያም በሌለችበት አብን ማየት አይችሉም እያሉ ነው። ድንግል ማርያም በሌለችበት አብን ማየት አይቻልም። በልሳን መሃል የኳስ ተጫዋችን ስም የጠራው ፕሮፌት ዊልዳዶሶ አማንቲያሎ ማርያምን ከቀዳማዊት እመቤት ዝናሽ ታያቸው ጋራ ያነጻጸረው ፓስተር ዶክተር አብይን እንደ ኢየሱስ ክርስቶስ፣ ቀዳማዊ እመቤት ዝናሽ ታያቸውን እንደ እመቤታችን። ቀዳማዊ እመቤቷ ግን ወይዘሮ ዝናሽ ታያቸው ነች። እንዴት? በትምህርት ማስረጃ ተወዳድራ አይደለም፣ በቁመት በመልክ በምናምን በጸባይ አልተወዳደረችም። እስኪ ለነዚህ እናት አንዴ አጨብጭቡላቸው። ኢየሱስ ክርስቶስ እሱ ጌታ ነው፣ ያድናል፣ ይታደጋል። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው? ባለማህተሞች የታረዱት አንተ ምን አርገህ ነው? ቄሱ የታረደው አንተ ምን አርገህ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ሁሌ ተበዳይ ሆኖ ራስን ማቅረብ ልክ አይደለም። እቺ ነገር ለመናገር የፈለገበት ምክንያት ምንድን ነው? አንተ ምን አርገህ ነው? ወጣ እና ለምን አይቀጥልም? ወንጌሉ ለምን አይቀጥልም? እሺ ለምን አይቀጣጠልም? ያ መንገድ ይዘጋ የነበረው 3 ቀን ያ ከተማይቱ ሁሉ በዝማሬ ትከደነ የነበረበት ዘመን ለምን አይመጣም? ለምን አይመለስም? አሁን እንዴ ጌታ የሚያስረሳቸው እነሱን በድንጋይ እየወገርን ከሀገር እያባረርን ያለ ስማቸው ስም እየሰጠን ይሆናል እንዴ? አይሆንም። በጣም ብዙ ኦርቶዶክሳውያን እህት ወንድሞቻችን እንግዲህ የበጋሻው ደሳለኝን ንግግር ከስብከቱ መሃል እቺን የተናገራትን ፓርት ቆርጦ በኦሮሚያ ክልል አካባቢ ላይ የተገደሉ ንጹሃን እህት ወንድሞቻችንን እንኳን ሞቱ እያለ ነው የሚል አይነት ኢሜጅ እየሳሉ ነበርና ለነሱ መልስ ይሆናል ብዬ ነው ዛሬ ይዤ የመጣሁት። በእርግጥ በደንብ ሙሉን ሰምታችሁትም ከሆነ በሌሎች ቪዲዮዎችም ተለቆ ስላሉ ሊናገር የፈለገበት ምክንያት ሁሌ ራሳችሁን እንደ ተበዳይ አድርጋችሁ አታቅርቡ ያለው ብዙዎች ሲገደሉ፣ ብዙዎች ሲሰደዱ፣ ብዙዎች ሲረገጡ፣ ብዙዎች ሲመቱ በነበረበት ጊዜ ምን ነው እናንተ መርጦ አልቃሽ ሆናችሁ የሚል ሐሳብ ብቻ ነው የተናገረው። ይሞቱ እንኳን አለቁ አላለ። በተፈጠረው ነገር እጅግ በጣም አዝነናል። ከጦርነት ጎን መቆም ይብቃል። ከጦርነት ጎን ስላችሁ ይሄ ከአሸባሪዎች ከሽብርተኞች ጎን መቆም በቃ ሊበቃ ይገባል። አሁን አንድ የሆነን ብዙ ማስተካከል ያለብን ነገር እንዳለ ነው ፊልም አደርገው። አሁን በመበታተን አይደለም አንድ በመሆን እንኳን ኮንትሮል ማድረግ የማይቻሉ በጣም ብዙ ነገሮች አሉ። አሁን ጭራሽ በመቃቃር በመጣላት ምናምን የምንፈታቸው ነገሮች የሉም። ይልቁንስ በመሃላችን ያሉ ክፍተቶችን ነው እያሰፋን ይሄድ ነው። በጋሻው ደሳለኝ እየተናገረ ያለው እንኳን አለቁ አይደለም፣ እውነት እንነጋገር እያላችሁ ነው። እውነትን እናውራ። ከዚህ በፊት እግዚአብሔር ባስነሳቸው ወንጌልን በሚሰብኩ በከተማውም በየመንገዱም በየገጠሩም እየገቡ በየበረሃውም እየሄዱ ረሃብ ጥማት ሳይበግራቸው ወንጌልን እየሰበኩ የነበሩትን በጣም ለረጅም ዓመታት ስታሳድዱ ነበረ። ዛሬ እያለቀሳችሁ ያላችሁ አብዛኛዎቻችሁ ሚዛናዊ ሰዎች አይደላችሁም። በጴንጤዎች ላይ ሲሆን ድንጋያችሁን የምትሰበስቡ ክፉዎች ናችሁ የሚለውን ነገር ነው እየተናገሩ ያሉት። ይሄ ደግሞ ውሸት አይደለም፣ አይተናል።
በጣምም ደግሞ ደጋግመን አይተናል። ከማየትም አልፈን በጣም አይተነዋል። ኢየሱስ ክርስቶስ እሱ ጌታ ነው፣ ያድናል፣ ይታደጋል። እውነት ሕይወት የሆነው ኢየሱስ ስለ ሰው ልጆች ኃጢአት በመስቀል ላይ የሞተው አንዱ ኢየሱስ ነው። ከድንግል ማርያም የተወለደው ኢየሱስ እሱ ያድናል። ማን ነው ስለ አንተ የሞተው? ማን ነው ስለ አንቺ የሞተው? ይኸው የእግዚአብሔር ልጅ ኢየሱስ በመስቀል ላይ ስለ እኔና ስለ እናንተ ሞቷል። ያድናል፣ ይታደጋል። ንስሐ ግቡ፣ የእግዚአብሔር መንግሥት ቀርባለች። በቪዲዮ ላይ እንዳያችሁት እንግዲህ እኚህ እናት ኢየሱስ ክርስቶስ የዓለም ቤዛ እንደሆነ ኢየሱስ ክርስቶስ ብቸኛው አማራጫችንና ብቸኛው ልንሸሽበት ልናመልጥበት የምንችለው ከዓለም ግሳንግስ ከዓለም ትርምስ ልናመልጥ የምንችልበት ብቸኛው መንገድ ኢየሱስ ክርስቶስ እንደሆነ እየሰበኩልን ነውና ሁላችንም ተነስተን ወደዚህ ወንጌል ልንቀላቀል ይገባል። ያኔ ነው ዓለም ሰላም ልትሆን የምትችለው። ማለት ሰላም እንኳን ባትሆን በሚናወጠው መሃል በሚናጋው ዓለም መሃል እንኳን እኛ በሰላም መኖር እንችላለን። ምክንያቱም ኢየሱስ ክርስቶስ ከኛ ጋር ስላለ። እንደዚህ አይነት እናቶችን አፕሪሺየት እያደረጋችሁ ሚዲያ ላይ በደንብ አድርጋችሁ ፖስት እያደረጋችሁ እያጥለቀለቃችሁ እነኚህ እናቶችን ኢንካሬጅ ማድረግና እነኚህን እናቶች ማበረታታት ግዴታችን ነው ማለት ነው። እናቶችን ብቻ አይደለም፣ በእኛ እድሜ ያሉም ከኛም ከፍ ያሉ በጣም ብዙ እህት ወንድሞቻችን በዚህ በወንጌል ስርጭት በዚህ በወንጌል ስራ ውስጥ ተሳትፎ ይገኛሉና እኛ ባለን በሶሻል ሚዲያ ሁሉ የእናንተን በማሰረጫጨትና ብዙዎች ጋር ደርሶ ደግሞ ብዙዎች እንዲሰሙ ይህን የወንጌል እውነት እንዲያዳምጡ ማድረግ ግዴታችንም ነው ኃላፊነትም ጭምር ነው። በዚህ ጉዳይ ላይ ሪስፖንሲብል መሆን አለብን ብዬ ሁለተኛው መልእክት ያስተላልፍላችኋለሁ ማለት ነው። ዶክተር አብይን እንደ ኢየሱስ ክርስቶስ ቀዳማዊ እመቤት ዝናሽ ታያቸውን እንደ እመቤታችን አይመጣውም። በዚህ ደረጃም አትደድብ ትሽለጥለጥ። ደግሞ ጠቅላይ ሚኒስተሩ እኮ ዶክተር አብይ አህመድ ነው የሚሰደበው፣ የሚገመገመው፣ የሚታገለው፣ የሚሯሯጠው፣ ብዙ ነገሮችን የሚያደርገው፣ ፓርላማ የሚሰበስበው፣ ጥያቄ የሚጠየቀው፣ መልስ የሚሰጠው ማን ነው? ጠቅላይ ሚኒስተሩ ነው። ቀዳማዊ እመቤቷ ግን ወይዘሮ ዝናሽ ታያቸው ነች። እንዴት? በትምህርት ማስረጃ ተወዳድራ አይደለም፣ በቁመት በመልክ በምናምን በጸባይ አልተወዳደረችም። ስለሷ የተወዳደረ ስለሷ ጥያቄ የሚጠየቅ ስለሷ ዋጋ የሚከፍል አለ። ስለዚህ ጠቅላይ ሚኒስተሩ ዶክተር አብይ አህመድ እስከሆነ ድረስ ቀዳማዊ እመቤቷ ወይዘሮ ዝናሽ ታያቸው ልትሆን አትችልም ብለህ ልትል አትችልም። ስለሷ ስፍራ በያዘው በዶክተሩ እሷ ቀዳማዊ እመቤት ትባላለች። ስለዚህ የተገረፈው የሞተው ኢየሱስ ነው፣ የጸደቅነው እኛ ነን። የገባው ሰው ካለ አሜን ይበለኝ። የተመታው እሱ ነው፣ የተፈወስነው እኛ ነን። ወደ አተታቸውና ወደ አሰስገሰስ ወደ ሆነው ሐሳባቸው ከመግባቴ በፊት ማለት ነው እዚህ ጋር የተሰበከው ስብከት እኔ ተስማምቶኛል። ያው ቀጣይ ላይ ሎጂካልም ባይብሊካልም ያልሆነ አንድ በንዴትና በስሜት በብስጭት የሚናገር ሰው ስለማሰማችሁ ማለት ነው። እሺ፣ ፓርላሜንታዊ ስርዓትና መለኮታዊ ስነ ስርዓት በጣም ይለያያል። ኢየሱስን እንደ ዶክተር አብይ ቅድስት ድንግል እመቤታችንን ደግሞ እንደ ቀዳማዊ እመቤት ዝናሽ ታያቸው ለማነጻጸር ትንሽ ከባድ ነው። እንኳን እነዚህን ሎጂካል የሆነ ሐሳብ ማነጻጸር አይደለም። እናንተ እኮ አንድ በስዕል የተሳሉ ስዕሎችን እኮ ከአብ ወልድ መንፈስ ቅዱስ ብላችሁ ያመሳሰላችሁ ደፋሮች እኮ ናችሁ። እናንተ እኮ ማርያም ናት ብላችሁ እኮ አንዲት ነጭ በፎቶ የተነሳች ሴት እንደ ማርያም መስላችሁ እኮ የምትሰግዱ ደፋሮች ናችሁ። እንዴት ነው እንደዚህ አይነት ሎጂካል የሆነ የሚገርም ምሳሌ ለማጣጣል ድፍረቱን ያገኘው ሰውየው? እነዚህ ሁለት ሰዎች ፍጡራን ናቸው። ክርስቶስ ኢየሱስ ደግሞ የዓለም ፈጣሪ፣ እመቤታችን ደግሞ ሰውም አምላክም የሆነውን ኢየሱስን የወለደች ነች። የሚገርመው የእናንተ ደግሞ ጭራሽ ፍጡር ሳይሆኑ ግዑዝም ጭምር ናቸው። ግዑዝ ማለት የማይንቀሳቀስ የማይናገር የማይተነፍስ የማይበላ የማይጠጣ የማይራመድ ህይወት የሌለው ማለት ነው። ባጭሩ ግዑዝ ደረቅ ማለት ነው። የሞተ ራሱ አይደለም ህይወት ያለው ነገር እኮ ነው የሞተ። እና ይሄን ግዑዝ ነገር አልፋ ኦሜጋ ከሆነው ጋራ አመሳስላችሁ ስታበቁ እዚህ ሎጂካል የሆነውን ስብከት ግን ሎጂካል ባይብሊካልም ሎጂካልም አድርጎ የተሰበከውን ስብከት ግን ለማጣጣልና ፉርሽ ለማድረግ ግን ትላላጣላችሁ። ሼማ ይዛችሁም እንዴ? ከየት ነው ቆይ ድፍረቱን ግን የምታመጡት? ችንን በቃ ምንም አይደለችም ለማለት በዚህ ደረጃ ወርደ ሰው ሰራሽ ትምህርት ማስተማር አይጠበቅብህም። እኛ ምናምነው መጽሐፍ ቅዱስ ያላትን ነው። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ እና እኛስ ምን አለን? ይሄ ባይብሊካል ነው። ባይብሊካል የሆኑት ላይ አንድ ነን፣ ተስማምተናል። ካልሆንክ ግን ማለት ነው አንስማማም። ሎጂካል አይደለም። የፈለግከውን አድርገህ ቆለጳብሰ አሳምረ አስውበ ብታመጣ አንስማማም።
መጽሐፍ ቅዱሳዊ አይደለማ። አንተ እቺ አይምሮ ውስጥ ኢማጂን ወይም ደግሞ ኢማጂነሪዋ ማርያም ነገሰችብህና የጂሚ አይምሮ ውስጥ ትነግሳለች ማለት አይደለም። እሷ ማርያም የኛ አይምሮ ውስጥ አልነገሰችም። የኛ አይምሮ ውስጥም ልባችን ውስጥም ያለችው መጽሐፍ ቅዱስ ውስጥ ያለችው ናት። ከዛ ውጪ ግን ልንቀበል አንችልም። ባለመቀበላችን አንተ ጋራ ማይም ደደብ ከተባልን አዎ ማይምም ደደብም ባዶችም ጭምር ነን። ዛሬም ነገም መጽሐፍ ቅዱስ ውስጥ ያለችው ማርያም እንጂ አንቀበላችሁም፣ ልንቀበላችሁም አንችልም። ከዚህ ውጪ ካመጣችሁ እሷ መናፍስቱ ዓለም ፈብርኮ የሰጣችሁ ኢማጂነሪዋ ማርያም ናት። ማርያም ራሱ አይደለችም፣ አጋንንት የፈጠራት ማርያም ናት። መጽሐፍ ቅዱስ ውስጥ ከሌለች የለችም፣ ከየትም ልታመጧት አትችሉም። አጋንንት ፈብርኮ የሚሰጣቸው ማርያም እቺን ትመስላለች። ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ እንደዚህ አይነት ኮተት አስተምህሮት እንደዚህ ፈጽሞ ከመጽሐፍ ቅዱስም ከሰው ሕሊና እንኳን የራቀ በሕሊናዬ እንኳን ላስበው የማልችለው በዚህ በደደብ ብላችሁ በምትጠሩ መናፍቅ ብላችሁ በምትጠሩኝ እንኳን አይምሮዬ ላስበው የማልችለውን አሰስገሰስ እየሰበክ ይሄን ወጥተህ ሳትቃወም መጥተህ በሚገርም ሁኔታ ሎጂካል ተደርጎ የተሰበከውን ባይብሊካል ተደርጎ ኮንቴክስቱን ያለቀቀውን አውዱን ያለቀቀውን ስብከት ግን ትንቃለህ፣ ታክፋፋለህ። ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምንም ጥርጣሬ በቃ እርሷ የሶስቱን የሚያስተባበረች ናት። የሚገርም ነው። እንደዚህ አይነት ክፉ እንደዚህ አይነት የአጋንንት እንደዚህ አይነት የጥልቁን ስብከት እየሰበካችሁ ህዝቡን ገደል ትከታላችሁ። ህዝቡን በኢማጂነሪዋ ማርያም ታስበሉታላችሁ። ይቺ ማርያም ደግሜ ልንገራችሁ ክፉዋ ማርያም ናት። መጽሐፍ ቅዱስ የማያውቃት የጌታችን የኢየሱስ ክርስቶስ እናት ያልሆነችዋ ልትሆንም የማትችሏ እንደውም ባለፈው አንድ ኮሜንት ዩቲዩብ ላይ አይቼ በጣም ነው የገረመኝ። ማርያም በዚህ ዘመን ኖራ በሷ ስም የሚደረጉትን ነገሮች ብታይ በመጽሐፍ ቅዱስ ላይ በኢየሱስ ክርስቶስ ደም ላይ የተለገጠውን አለጋገጥ ብታይ አልቅሳ ራሱ የምታቆም አይመስለኝም። የእውነት አልቅሳ ራሱ የሚበቃት የሚወጣላት አይመስለኝም። መፈጠሯን እስክትጠላ የምታደርሷት ይመስለኛል። እግዚአብሔር ይገስጻችሁ፣ እግዚአብሔር ይቅር ይበላችሁ። እኔ በነበርኩበት ሃይማኖት ውስጥ እውነቱን ለመናገር ማለት ነው ከጌታ ከኢየሱስ ክርስቶስ ስትመጣ እግዚአብሔር ነው ፍቅር። መጽሐፍ ቅዱስ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አብራራው ቃሉ ምንድን ነው ያለው? በእርሱ የሚያምን የሚለው በክርስቶስ የሚያምን ማለት ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው ለዘላለም ሲኦል ውስጥ እንዳይገባ ለዘላለም እንዳይሰቃይ እንጂ ይላል እንዳይጠፋ። በቃ እግዚአብሔር እንዳልጠፋ አስቦልኝ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ማለት ነው። እንዲሁ ማለት እኮ በቃ እንዲሁ ያለምንም ምክንያት ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር ያለምንም ምክንያት ስለሚያፈቅረኝ ስለሚወደኝ፣ እኔ ደግሞ ኃጢአተኛ ስለሆንኩ በራሴ ስለማልችል በኃጢአቴ ምክንያት ያለብኝ ፔናሊቲ ያለብኝ ፍርድ ስላለ ያንን መክፈል ስለማልችል እግዚአብሔር እንዳልጠፋ ያንን ፔናሊቲ የሚከፍልልኝን አንድ ልጁን ላከ፣ እኔ የዘላለም ሕይወት እንዲኖረኝ። ልክ ይህን ስትሰማ እኔ እግዚአብሔር ነው የሚወደኝ ነው የምትለው። ታዲያ እሺ ከዚህ በላይ ከዚህ ፍቅር በላይ የማን ፍቅር እንዲሰበክላችሁ ወዳችሁ ነው እንደዚህ ቀን በቀን አዳዲስ አሰስገሰስ እየፈጠራችሁ እየመጣችሁ ትውልዱ አይምሮን የትውልዱን አይምሮ የምትበክሉትና የምትመርዙት? ታዲያ ይሄ የአጋንንት አሰራር አይደለም? አትስበኩ በየመንገዳችሁ ብላችሁ የሚያስብለው
ለዚህ እኮ ነው የወጣን ቀን በቀን የምንነግራችሁ። ለዚህ እኮ ነው ወንድሞቻችን በድፍረት እየወጡ ኢየሱስ ጌታ ነው በብዙ አይነት ስድብ በብዙ አይነት መገፋት ውስጥ እንኳን ኢየሱስን እየሰበኩት ያሉት ገደል ስትገቡ እያዩአችሁ ስለሆነ። ስለዚህ ያለው እውነታ ይሄ ነው። ዋጡት፣ ግዴታችሁ ነው መዋጤ። አልዋጥ ካላችሁ እንግዲህ የምትጡበትን ሌላ ውሃ እናቀብላችኋለን። ያው የዘላለም ሕይወት የሆነው ውሃ ማለት ነው። ከኋላ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው። የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለው። ይህንን ሲፈጽም እንደምትመለከቱት አስክሬኑ እንኳን ግብአተ መሬቱ አልተፈጸመም። እዛው ፊት ለፊት ሐዘኑን ያልተወጡ ሰዎች ቤተሰቦቹ ሁሉ በተሰበሰቡበት ታገብኛለሽ ብሏታል። እሷም ደግሞ አዎ ብላ ተስማምታለች፣ ባሏን ሳትቀብር ማለት ነው። መጽሐፍ ቅዱስ እያለ ያለው በተለይ በሐሰተኞች ዙሪያ ላይ በደንብ እየተፈጸመ ነው የመጣው ከብዙ ዘመን ጀምሮ ማለት ነው። እግዚአብሔርን የማይፈሩ የሚላቸው እነዚህን አይነት ሰዎች ናቸው። አይ ሰውን አያፍሩም፣ እግዚአብሔርን አይፈሩም። ወደ ላይም ወደ ታችም ምንም እፍረት የሌላቸው ናቸው። ቢያንስ ቤተሰቦቹ በቀብሩ ስነ ስርዓት ላይ ይገኛሉ። ኦብቪየስሊ ቤተሰቦቹ ባሉበት ግብአተ መሬቱ ሳይፈጸም ሴቲቱም እግዚአብሔርን አትፈራም አታፍርም። ፓስተር ተብየውም እንደዛው እሺ ብላ ሌላ ትዳር በትኩስ ሬሳ ፊት ለፊት ፈጽማለች ማለት ነው። አሁንም ይህንን ቪዲዮ የምናሳየው ደቡብ አፍሪካ የተፈጸመ ነውር ለማጋለጥ ሳይሆን አላችሁ ከሐሰተኛ ነቢያት፣ ሐዋርያት፣ አስተማሪዎች ጋር ህብረት የምታደርጉ ትዳር ያላችሁ በአማክረኝ ሰበብ በጸልይልኝ ሰበብ የማይሆን ነገር ውስጥ የገባችሁ በጣም ብዙ ሰዎች አላችሁ፣ ብዙ ሴቶች አላችሁ እና መጽሐፍ ቅዱስም ስለነዚህ ሐሰተኞች ሲናገር እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ወደየቤታቸው እየገቡ እየሾለኩ ያታልላሉ ይላል። አንደኛ የሚታለሉት በዚህ በሐሰት አገልግሎት ዘርፍ ጥብቅና የሚቆሙት ሴቶች እንደሆነ ታውቃላችሁ። ስለዚህ ሴቶች ተጠንቀቁ። እኔ አንድ ጥያቄ ያለኝ በዚህ ውስጥ ያላችሁ በጣም ብዙ ጊዜ የአቤል አቡና ቪዲዮ ወደ ዩቲዩብ ላይ ሳመጣ ደማችሁ የሚፈላና ደም ስራችሁ የሚገታተር ሰዎች አላችሁ። ምንድነው ችግራችሁ? አሁን እዚህ ጋር እየተናገረ ያለው የአቤል አቡናን ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ። የግል ችግሮች አሉበት፣ ኦኬ ካሉበት ንገሩት። ከዛ ውጪ ግን ተጠንቀቁ፣ አትበሉ፣ ኪሳችሁን ጠብቁ። ሾልኮ እየገባ ወንጌልን እያስጣላችሁ ነው ማለት ለምንድነው የሚደብራችሁ? ሲቀጥል ይሄ ነገር እውነት ነው። በቅርበት እንኳን የማቀው አንዱ ዘማሪ ሲፈታ አንደኛው ዘማሪ የፈታትን ሚስት የዛን ሰው ሚስት ደግሞ ያገባል ምናምን በቃ ሊንክ ነው የተሳሰረው ሆኗል። አንዱ ሲፈታ አንደኛው ነው የሚያገባው፣ የአንደኛውን አገልጋይ አንደኛው አግብቷል ምናምን በጣም ጭምልቅልቅ ያለ ነገር እንሰማለን። በማስረጃም የማቃቸው አሉ። በእርግጠኝነት ነው የምነግራችሁ። እኔ ዝም ብዬ ከመሬት ተነስቼ አላወራም። ማለት እዚህ ላይ አውጥቶ ማሳየቱ ትክክል ስላልሆነ ነው። የድምጽም ቅጂ ምናምን ብትሉ በደንብ አውቀዋለሁ ምናምን። ግን አሁን እንደዚህ ያሉ ነገሮች እየበዙ እየተበራከቱ በአገልግሎት ሰበብ የሰው ቤት ሾልኮ እየገቡ የሰው ሚስት የሚያባልጉ አገልጋይ ነን ባዮች እግዚአብሔርን የማይፈሩቱ ስላሉ ነው። ስለዚህ ተጠንቀቁ፣ ባለትዳሮች ተጠንቀቁ፣ ሴቶች ተጠንቀቁ፣ እህቶቻችን ተጠንቀቁ ብሎ ቪዲዮ መስራቱ ሊጎረብጣችሁና ሊደብራችሁ አይገባም። ትክክል ነው የምትሉ ሰዎች ደግሞ ካላችሁ እናንተ ንስሐ ግቡ። እግዚአብሔር አይምሯችሁን ይለውጥላችሁ። ሳውንድድ ማይንድ እንድትሆኑ እግዚአብሔር ይርዳችሁ። ባለ አእምሮች እንድትሆኑ ጌታ ይርዳችሁ። እየተናገረ ያለው ነገር ለአገልጋይ ያለው ጥላቻ ነው። ምንም ጥላቻ አላየሁበትም። ጥላቻ እንዲህ ነው እንዴ? ጥላቻ ቢሆን ኖሮ እርግጠኛ ሆኜ የምነግራችሁ ይህ ልጅ ያለው የማስረጃ ብዛት እነሱን ሰባብሮ ለመጣል በቂ ነበረ። በቪዲዮም በድምጽም በቴክስትም ቢሆን ማለት ነው ያለው ሊላክለት የሚችሉ የመረጃ ብዛቶችን ሳስባቸው ማለት ነው። ግን ይሄን ማድረግ ስላቃተው ነው ወይ ባይብሊካል በሆኑ ቶፒኮች እየመጣ እየተናገረ ትክክል አይደለም ብሎ ለመናገር እየሰነፈ የሌለው። ስለዚህ አንዳንዴ ፖዚቲቭ ሆኑ፣ ጥላቻችሁን በልክ አድርጉ። በዚሁ አጋጣሚ ለምን አቤል አቡናን ሶሻል ሚዲያ ላይ አምጥተ እንዲወራ አደረክ የምትሉ ሰዎች በጌታ ፍቅር ኮሜንት ላይ ስትጽፉ ብሎክ እንደማደርጋችሁ ከወዲሁ ነግራችኋለሁ። ምንም ክፋት ስላላየሁበት ክፋት የሚናገርበትን ነገር ደግሞ ይዤ አመጥቼ ማላቅም። ክፋት ሲናገርም ይሄ ልጅ አይቼው አላቅም። እናንተ ካያችሁት ገጽጹት፣ እኔም ሳይበት ነግረዋለሁ። ከዛ ውጪ እንደዚህ አይነት ጤናማ መልእክቶችን ግን ከመቀበል ወደ ኋላ አትበሉ፣ ገንዘባችሁ አድርጉት። ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው።
ድንግል እናቴ ክብር ምስጋና ይግባት። ሁሌም መጀመሪያዬንም መጨረሻዬንም የምታሳምረው እሷ ናት። ከሰው ጎዳና አንስታኝ ከሰው ዓይን አንስታኝ እዚህ ያበቃችኝ ድንግል ማርያም መጨረሻው ከረሳ ስነግራት እዛውኝ እመቤቴ ብርሃን አሳየች። በውስጥ ብርሃን አለ ደስታን ብላ ነገረች። እመቤቴ ድንግል ምን ይሳንሻል አልኳት። በቃ ሁሌም መንገዴን ታሳምርልኛለች። ከስንት ከሶስት ሞት አተርፋኛለች። ለዚህ አብቅታኛለች። አሁን ቃል የለኝም። በደጇ ሂጄ ደግሞ ትልቅ ምስጋና እና ለዓለም ምስክርላት ያለው ሰዎች አያስተውሉም እንጂ ስንቴ የአምላካችን እጅ ከብዙ ነገር አስመልጦናል። ያብዬን ወደ እምዬ ይላል የኢትዮጵያ ሕዝብ ሲተርት ማለት ነውና እንዴት ሆኖ ነው? በምን አይነት ስነመለኮታዊ ጥበቧ በምን አይነት ስነመለኮታዊ አቅሟ ነው ማርያም አንተን ከሞት ልታስመልጥህ የምትችለው? በየትኛውስ የመጽሐፍ ቅዱስ ክፍል ላይ ተንተረሰ ነው? ከሰዎች በሰማውና በስማ በለው ነው አይደለ? ይሄ እንባ የሚገባው ይሄ ምስጋና ይሄ ክብር የሚገባው ለአንድ አምላክ ለእግዚአብሔር ብቻ ነው። ምክንያቱም አንተ ስላላወቅከው እሱ አይጠብቅህም ማለት አይደለም። አንተ ስሙን ስላልጠራህና ስላላመሰገንከው እሱ አልረዳህም ማለት አይደለም። መርዳትም የሚችለው ማስመለጥም የሚችለው አቅም ጉልበትም ሊሰጥ የሚችለው ስኬትንም ሊያቀዳጅ የሚችለው አንድ አምላክ ብቻ ነው። በቅንነት እቀበልልሃለሁ። መጽሐፍ ቅዱሳዊ ግን አይደለም። ይህን ያደረገልህ ይህን በጎ ነገር ያደረገልህ ይህን መልካም ነገር ያደረገልህ አምላክህ ነው፣ አባትህ ነው፣ ፈጣሪህ ነው። ከፀጉር ዘለላ እስከ እግር ጥፍርህ የሚያውቅህ ጌታ ነው። ማርያም መስላ ሊሆን ይችላል ቀድመ እመቤቴ እርጅኝ ብለህ ስለገባ። ይህ ያንተ ስኬት የአምላክ ፍቃድ እንጂ የማርያም ፍቃድ አይደለም። ማርያም ባንተ ላይ ምንም ስልጣን የላትም። የትኛውም መጽሐፍ ቅዱስ ክፍል ውስጥ ስልጣን እንዳላት ልታመጣ ስለማትችል ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁኝ። ረፈድ ብዬ ነው ፖስት ያደረግኩላችሁ፣ መብራት ጠፍቶ ስለነበረ ነው። ነገ በሰዓትና በጊዜ በቆንጆ ቪዲዮዎች ከችልላችኋለሁ። ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁኝ። ይመቻችሁ።